ምን ነው የሚያስፈራ ነገር አለ? አይ ደህና ነኝ። ቆይ ምን ልትሆን መጣ? ለምንድን ነው የማትተወኝ? የሰማው ነገር እውነት ነው ትሁቴ? ምንድን ነው የሰማኸው? አንቺና ያጀዝ ባለ ትጋቡ ነው? ምን? ኧረ መጣሁ። ያው አሁን ደረስኩ። ጋሼ በጣም ይቅርታ፣ አንድ አስቸኳይ ስራ ተደወለብኝ። ነገ ግን መጥቼ መጫወት እችላለሁ። ሂድ የኔ ልጅ፣ ነገር ነው። አላውቅም። ታውቃለህ፣ እየዋሻኸኝ ነው። እየዋሻሁ አይደለም። የት ነው ያለው? ኧረ ለፍቺ ጠበቃ እያናገረ ነው። ማን ነው ይሄን የነገረሽ? ትሁት ነግራኛለች። እንዴት ይሄንን ትነግርሻለች? ሚስጥር አይደለም እንዴ? ትሁት፣ አንቺ ትሁት! አቤት አባዬ። ቆይ እዚህ ቤት ሚስጥር አይወራ ማለት ነው? ቲና የካሊብን አባት ስትመርዝ እጅ ከፍንጅ ተያዘች። ተመስገንም ተደበደበ። ትሁትን ተመስገን ሲይዛት በሬ ከነገበሬው የሚያክል ሰውዬ ከጀርባው ደንደሱን ብሎታል። ሊሞት ይሆን ወይስ ይተርፋል? ኤደን ይህንን ሀሳብ ያመጣችው ትሁትን ነፃን ለማውጣት ሲሆን እንግዲህ ሀሳባቸው እቅዳቸውም የተሳካ ይመስላል። ቲና ብቻዋን ቀርታለች። ግን ደግሞ ሁለተኛ አጠገቤ እንዳትደርሺ፣ ዋናውን ትልቁን ስራ ሰርተሽ ጨርሰሻል። እዛ ቤት የምገባበት ምክንያት ነበር የፈለኩት። አሁን ደግሞ የካሊብ የቅርብ ጓደኛ ሆኛለሁና አታስፈልጊኝም፣ አይንሽም ማየት አልፈልግም ሲላት ነበር። እንግዲህ የራሷን መንገድ ፈልጋ አባዬን መርዛ ልትገድል ስትል እጅ ከፍንጅ ራሱ የያዛት። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ ትሁት እዛ ቤት ፍቅረኛዋ ተመስገን አፍቃሪዋ ማለት ነው ሰተት ብሎ የካሊብ የጠበቃ ሆኖ ወዳጅ ሆኖ መጥቶ ነበር ማለት ነው። ግን ደግሞ ካሊብ ሲያመጣውም ካሊብም ሆነ አባዬ አንዳቸውም አላወቁትም። በእርግጥም ካሊብ ከዚህ በፊትም አይቶት አያውቅም። አባዬ ግን አይቶት ነበር። ግን ደግሞ መነጽር ምናምን ለብሶ ራሱን ቀይሮ ስለነበረ አባዬም ተጠራጠረ እንጂ እርግጠኛ ሆኖ አላወቀውም ነበር። ትሁት ግን መጀመሪያ ገና እንዳየችው እጅግ በጣም ስትደናገጥ ትሁቴ ምንድነው? ምን ሆነሻል? እያለ ነበር አባዬ። ተመስገንም ሽጉጥ መያዙን ሲያሳያት እሷም ደግሞ ግዴታ ያው ለነሱ አንድ ችግር እንዳይፈጠር ብላ ስላሰበች ሚስጥሩን ደብቃ ወደ ክችኗ ተመልሳ ነበር። ተመስገንም መጸዳጃ ቤት እፈልጋለሁ ሲል አባዬ ትሁትን ጠይቋ ጠርቷት መጸዳጃ ቤት እንድትወስደው አዟታል ማለት ነው። እሷም እሺ ብላ መጸዳጃ ቤት ሳይሆን የፈለገው እሷን ይዞ ሊያስጠነቅቅ ነበር። አንድ ነገር ትንፍሽ ብትይ ሙሉ ቤተሰቡን እጨርስልሻለሁ። ሁሉንም ነገር ትተሽ ግን ተዘጋጅተሽ በቅርቡ ወደ ሀገራችን መሄድ ይኖርብናል። የትም ብትገቢ አንቺ የኔ እንጂ የሌላ ልትሆኚ አትችይም። ደግሞ እየሰማሁ ያለሁት ከካሊብ ጋር የሰማሁትስ ጉዳይ ምንድን ነው ብሎ ጠይቋት ነበር። እሷም ምንም የሰማኸው ነገር የለም ማለት ምንም ነገር በእኔና በካሊብ መካከል ከአሰሪና ሰራተኛነት ውጪ ምንም የተፈጠረ ነገር የለም ብለው ነበር። እሱም ባይኖር ይሻልሻል፣ ከሆነ ግን እገድላችኋለሁ ብሎ አስፈራርቷታል። ትሁትም ምንም አይነት ግንኙነት እንደሌላት ነግረዋለች። ከዛም ወዲያው ይሄንን ካስረገጠ በኋላ ስልክ ተደወለብኝ አስቸኳይ ነው በሚል ቻው ብሎ ወጥቶ ነበር ማለት ነው። የካሊብ አባትም ትሁትን እያናገራት ነበር። ትሁት ምንድን ነው? ምን እየተፈጠረ ነው ብሏት ነበር። ትሁትም አባዬ በእኔ ምክንያት ምንም አይነት ችግር እንዲደርስባችሁ አልፈልግም። እናንተ እሱን አታውቁትም ማለት ነው። ለሱ ህግም ሆነ ምንም የለም። ከሀገሬም ለቅቄ ተሰድጄ የመጣሁት እሱንም ሽሽት ነው። ስለዚህ አባዬ እባክህ እያለችው ነበር። እሱም ስለ ካሊብ ያለውን ነገር ሲነግራት እሷም ደግሞ አባዬ እኔን ለማዳን ብላችሁ ያሰባችሁት ነገር አለ እንዴ ብትለውም ምን ልጅ ኧረ ምንም እስካሁን ድረስ ምንም ያሰብነው ነገር የለም ብሏታል። እናም ደግሞ በቃ በእኔ ምክንያት ማንም ሰው ችግር እንዲገባ አልፈልግም፣ ምንም እንድትሆኑብኝ አልፈልግም፣ እናንተን ማጣት አልፈልግም እያለችው ነበር። የካሊብ አባትም ልጄ ትሁቴ አንቺ እኮ እኔ ልጄ ነሽ። እኔ የማውቀው ነገር ቢኖር ምንድን ነው ምንም ይሁን ምንም ያህል ክፉ ይሁን ምንም ያህል እሱ አይመለከተኝም፣ ብቻ ግን ልጄን አሳልፌ መስጠት እንደሌለብኝ አምናለሁ፣ ለልጄ እከላከላለሁ ብሏታል። እሱም እንደዛ ሲል ትሁትም እጅግ በጣም ደስ ብሏት ፈገግ ብላለች። ቲና ካሊብ ቤት ሄደ ብላ ትሁትን ጠይቃታለች። ትሁትም እንዴ ባልና ሚስት አይደላችሁ እንዴ? እንዴት ይሄን ነገር አልነገረሽም ብላት ነበር። ትሁት ይሄንን ያለችው ቲናን ለማናደር ነበር።
እንጂ ካሌብ የእውነት አድርጎት አልነበረም። እንዲህ ምንድነው የማላውቀው? ወይ ይህን ስላልሰማሽ ባሰሚ ይሻልሻል ይቅርብሽ ብትላትም አይ መስማት እፈልጋለሁ እባክሽ ንገሪኝ ብላ ጥብቃ ይዛታለች። እንግዲህ ትሁትም እንግዲያስ ይሄንን ባለመስማትሽ በጣም ነው ማዝነው። ባልና ሚስት አይደላችሁም እንዴ? እንዴት ነው ይሄን ያህል ነገር የደበቀሽ? ካሌብ እኮ የሄደው ለፍች አንዳንድ ነገሮችን ሊያስተካክል ነው። በዛ ላይ አሁን ጥሩና ጎበዝ ጠበቃም አግኝቷል። ስለዚህ ለፍች ነው የሄደው። እንዴት ሳያማክርሽ ይሄዳል? ፍች በአንድ ሰው በኩል ይፈጸማል ማለት ነው ብላት ነበር። እንደዛ ስትላት እጅግ በጣም ተናዳና ተበሳጭታ ትሁት ላይ ጮኸ ወደ አባዬ ተመልሳ መታለች። አባዬ የሰማሁት ነገር እውነት ነው እያለች ነበር። የቀረውን ነገር ከሱም ብትጠይቂው ይሻላል ከሱ አጣሪ ብሏት ስለነበር ማለት ነው። እና ቲናንም ቀደም ብሎ እንድትፈታው ጠይቋት ነበር። ካሌብ በገንዘብ ካንቺ ጋር እንዴት ተደራደረ ነገረኝ። ነገር ግን እኮ እሱ ቢከስ በአንድ በኩል እሱ ብቻውን ያላንቺ ፈቃድ ራሱ መፍታት ይችል ነበር፣ ግን ደግሞ በገንዘብ መደራደሩን ነግሮኛል እያላት ነበር። እሷ ደግሞ ፍቅሯን በገንዘብ እንደማትሸጥና አሁን ላይ ገንዘብ ሳይሆን የሚያስፈልጋት ፍቅር እንደሆነ ካሌብን ደግሞ ከምንም በላይ እንደምታፈቅረው ለአባዬ ነግረዋለች ማለት ነው። እና ፍቅር በገንዘብ አይቀየርም እኮ ዋናው ሰው ይበልጣል ብትልም አንቺ ሰው አይደለሽማ እንደ ሰውም አታስቢም እንዴት እያለ ነበር አባዬ። እናም እንግዲህ ይችን አጋጣሚ ስታገኝ ትሁት ያንን ስትላት እሷም ስትሮጥ ወደ አባዬ ሄደ። እውነት ነው አባዬ እያለች ነበር። ምንድን ነው የተፈጠረው ሲል ትሁት የነገረችኝ። እንዴ ትሁት ምንድን ነው የነገረችሽ? እንዴት ትነግርሻለች? ትልቅ ሚስጥር እኮ ነው እያለ ሰስፔንስ አርጓት ስለነበረ እንግዲህ ካሌብማ የሄደው ለፍች እንደሆነና ጎበዝ ጠበቃ እንዲያገኘ እሷ ብትኖርም ባትኖርም እንደማታስፈልግ ብቻውን ሄዶ መፍታት እንደሚችል እሱን ለማስተካከል እንደሄደ ሲነግራት ቲና አብዳለች ማለት ነው። በጭራሽ እንደዛ አይሆንም እያለች አብዳለች። እንዴት እንደዚህ ታረጋለች? ይህን የሚያክል ትልቅ ሚስጥር እንዴት ነው ትሁት የምትነግርሽ? ብሎ ትሁትን ድምፁን ሞቅ አድርጎ ተቆጥቶ ጠርቷታል። ትሁትም እውነት በሚመስል መልክ ስለነበረ ግራ ገብቷት አቤት አባዬ ብላ ስትመጣ እንዴት ይህን የሚያክል ሚስጥር ትነግሪያታለች? ይህ እኮ ትልቅ ሚስጥር ነው። እዚህ ቤት ምንም አይነት ሚስጥር መወራት ላይችል ነው ብሎ ሲቆጣት ኧረ አይደለም አባዬ የት ሄደ ብላ እኮ ስታስጨንቀኝ ነው ብላ ነበር ትሁት። ምንም ያክል ብታስጨንቀሽ ምንም ብትጨነቂም ይህን የሚያህል ሚስጥር ማውጣት አልነበረብሽም፣ ልክ አላደረግሽም ብሎ ትሁትን ተቆጥቷታል። ቲናም እንግዲህ ተናዳ ከቤት ወጥታለች ማለት ነው። በጭራሽ አይሆንም፣ ይህም ቤተሰብ በፍቅር ካልሆነለት እሰራላችኋለሁ እያለች ነው። አንድም ቀን እሷ ስለ ፍቅር በእርግጥ ገብቷት አያውቅም። እናም እንግዲህ አባዬ እንደዛ መሆን ትሁትን ራሱ ግራ ገብቷት ስለነበር ቲና ተናዳ ወደ ክፍሏ ስትገባ አባዬ ሲስቅ ትሁት ግራ ገብቷት እየተመለከተችው ነበር። እንዴት ትሁት ይህን ነገር ከየት አመጣሽው? እንዴት መጣልሽ? እያላት ነበር። እንደ አባዬ በዚህ ልክ እያስመሰልክ ነበር እንዴ? እንዴት ትተውነዋለን እኮ የምር መስሎኝ ተደናግጬ ነበር እያለች ነበር። አግኝተሻታል፣ ቀንድ ነው ያስበቅልሻት። እንዴት ነው ይህን ሀሳብ ያመጣሽው? እያላት ነበር። ሀሳቡን እንዴት እንዳመጣችው እኔ ምን ላድርግ ስታስጨንቀኝ፣ ቢያንስ እንኳን ትንሽ አረፍ ብትልልን እኮ ብዬ ነው አባዬ፣ ምን ላድርግ እያለች ነበር። የካሌብ አባትም ደስ ብሎት እየሳቀ ነበር። በሌላ በኩል ኤዱም መታ ስለ ተመስገን እያወሩ ነው። ይህን ሰው እንዴት ነው መገላገል የምችለው? እኔ ጭንቀት ሆኖብኛል። ይሄ ሰው ለአንቺ ብቻ ሳይሆን ስጋቱ ለእኛም ነው። እኔ ጋር ከተስማማሽ ቅር ማይልሽ ከሆነ አንድ ያሳባለኝ እያለች ነው። ትሁትም በሱ በኩል ምንም እንደማያሳስባት የሚያሳስባት ግን ይህ ቤተሰብ በእሷ ምክንያት የሆነ ነገር ቢሆንባት ራሷን ይቅር እንደማትል ማንም ምንም ምን መሆን እንዲሆን እንደማትፈልግ ተናግራለች ማለት ነው። ኤደንም እንግዲህ አንድ ይመላለ ለምን ለፖሊስ ብትልም ፖሊስም አይይዘውም። ከዚህ በፊትም እንደዚሁ ተፈጥሮ ነበር፣ ግን እሱን ቀላል ሰው አይደለም ብላታለች። እና ምንድነው ማድረግ ያለብን? ለምን አናስደበድበውም ብላት ነበር። እሱን ደፍሮ የሚደበድበው ማን ነው? ማንም እሱን ሊደበድበው አይችልም ብላለች ማለት ነው። እንዴ ግድ የለሽም፣ ለሰይጣንም እኮ ሰይጣን አለው፣ እንሞክር፣ ከፍለን እናስደብድበው ብላታለች። እንዴ ኤዱ ይሄ ነገር ባይሰራስ እያለቻት ነበር። በእኔ ምክንያት ደግሞ ችግር ውስጥ እንድትገቢ አልፈልግም ብትላትም ግን ደግሞ ይሄ ጉዳይ ለእሷ ብቻ ለትሁት ሲባል ብቻ ሳይሆን ራሷ ኤደንም ስጋት ውስጥ እንደሆነች ለእሷም ግዴታ ይሄ ነገር እንደሚያስፈልግ ተናግራለች። እናም በዚህ ሀሳብ ተስማምተው አሁኑኑ ሄደን ማውራት አለብን ብለው ከዚህ በፊት አባዬን አግቶት የነበረውን ሰው በኤደን በኩል አናግረውታል ማለት ነው። ኤደን ጋር ሄደው እሱን ሲያናገሩት እሱም እንግዲህ ሰውየው ለሱም ጠላቱ እንደሆነ እንኳን ተከፍሎት አይደለም ሳይከፈለውም ራሱ መግደል እንደሚፈልግ ተናግሯል። ነገር ግን ደግሞ ትሁትን እኔ ላንቺ ብዬ በጭራሽ አላደርገውም፣ ምክንያቱም አንቺም ጠላቴ ነሽ ብሏል። ግን ደግሞ እሱ መቅደም አለበት እያለ ነው።
ትሁትን ጠላት የነሽ ያለበት ምክንያቱም አባዬን ስላስመለጠችው ይመስለኛል። እናም እንግዲህ መጀመሪያ ግን እሱን ማስቀደም አለብን ብለው ተስማምተዋል። ኤደንም ባላት በተነጋገሩት መሰረት ሂዳ ገንዘቡን ከፍለው መታለች። ቀሪውን ደግሞ ጉዳዩ ከተጠናቀቀ በኋላ ብለው በሀሳብ ተስማምተው ስራውን ለመጀመር ተዘጋጅቷል ማለት ነው። እናም እንግዲህ ያ ግብዳ የሚያክለው ሰውዬ መከታተሉን የመጀመሪያ ስራውን ጀምሯል። ቲና ተከታትላ ሄዳ አብረው ስምምነታቸው እንዲህ እንዳልነበረና ሰውየውን ሊያስወግድላት እንደሚገባ ብዙ ስምምነት እንደነበራቸው ነግራው ነበር። ግን ደግሞ ስምምነታቸውን ከዚህ በኋላ እሷ የምታዘው በገንዘብ ብትጠራጠርም እኔ ገንዘብ ፈልጌ አይደለም የመጣሁት ትሁቴን ብቻ ነው። እኔ ደግሞ የሚያስጨንቀኝ የነበረው እዛ ቤት እንዴት እገባለሁ ነበር። እሱ ተሳክቶልኛል። አሁን የባለሽም የቅርብ ወዳጁኛል። የምፈልገውን ነገር በምፈልገው ጊዜ ማግኘት እችላለሁ። ከዛ ውጭ ግን እኔ ነፍሰ ገዳይ አይደለሁም ብሎ አሻፈረኝ ብሏል። እሷም እንግዲህ አንተ ባሰራው እኔ በራሴ መንገድ መጨረስ እችላለሁ፣ ግን እንዴት እንደዚህ ታደርጋለህ ብላ እሷ ጋር ቆመው ሲያወሩ አካባቢውንና ቦታውን ያለበትን አጥንቷል ማለት ነው። ቲናንም የዛሬው ስራሽን በስትክክል ስለሰራሽ ለዛሬ ተውሻለሁ እያለ እሱን ተከታትሎ ያለበትን ሁኔታ አጥንቷል። ሌላው እንግዲህ ትሁት ምሽት ላይ ወጥታ ስልክ እንድታወራ ተነጋግረዋል። ትሁት ስራዋን ሰራርታ ከጨረሰች በኋላ ትሁት የቤት ስራዋን ስትጨርስ አባዬን ፍቃድ ጠይቃ መንቀሳቀስ እፈልጋለሁ ብላ ከቤት ወጥታለች። ቲና ብቻዋን ቤት ውስጥ ቀርታ ነበር። አባዬ መጽሐፍ እያነበበ አጠገቡ አንድ ብርጭቆ ውሃ ነበር። ቲና ትሁት መንቀሳቀስ እፈልጋለሁ ስትለው እሺ ብሏት እሷ ስትወጣ እሱም ተከትሎ ከቤት ወጥቶ ነበር። ቲና የሚችን አጋጣሚ ታገኘው ብላ አባዬ ልትመርዝ ብርጭቆ ውስጥ መርዟን ከታ ነበር። እና መርዙን ጨምራ እንግዲህ እየተደነባበረች እያጸዳዳች ነበር እንዳያስታውቅባት። አባዬ መቀመጫ ላይ ሆና ትሁትም ከቤት ወጥታ ለእህቷ ደውላ ስልክ እያዋራች ነው። እህቴ እንዴት ናችሁ? እኔ ደህና ነኝ ብላ ሀሳቧን ገና ሳትጨርስ ተመስገን ከኋላ መጥቶ ይዟት ነበር። እናም እንግዲህ ድንገት ማንጅራቱን መጥቶ ተመስገንን ጥሎታል ማለት ነው። ቲናም መድኃኒቱን መርዛ አባዬን እንዲጠጣው ልታረግ ብትሞክርም ሳይሳካላት አባዬ ያረገችውን ነቅቶባት ውሃውን በራስሽ ጠጪው ብሎ ጉሮሮዋን አንቆ ይዟታል። ቲናም ውሃውን አልጠጣም እያለች ግብ ግብ ይዛለች። ቲና ይህን የመረዘችውን ውሃ ጠጣ ይሆን? አባዬስ አሁን ላይ ውሳኔው ምን ሊሆን ይችላል? ትሁትስ ችግር ውስጥ ትገባ ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ